የተባረከ ይሁን። በእኛ ላይ ታማኝ የሆነ እግዚአብሔር በጣም ምህረት ያበዛል። በእውነት እንደምንናገረው በአፋችን እንደምንለው ሳይሆን ከምናስበው በላይ ምህረት ያበዛልን እግዚአብሔር ይባረክ። መቁጠርም አንችለው ያልደረስንበት ያላየነው ምህረት በህይወታችን እየተከተለ ዛሬን ያደረሰን እግዚአብሔር የተባረከ ይሁን። የምህረት ምንጭ ሆነው ራሱ እግዚአብሔር የተባረከ ይሁን። እናመሰግናለን። ዕብራውያን ምዕራፍ 2 ከቁጥር 1 እስከ 4 ያለውን ክፍል አነበውና ጌታ የተመሰገነ ይሁን። ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውንም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለእኛ አረጋገጡልን። እግዚአብሔርም በምልክት በድንቅና በልዩ ልዩ ተአምራት እንዲሁም እንደፈቀደ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክሯል ይላል። እግዚአብሔር ሆይ እናመሰግንሃለን። በዚህ ሰዓት ደግሞ ጌታ ሆይ እንደ ልማዳችን በፊትህ አለን። እግዚአብሔር ሰብስበህናል። ዛሬ ተናገረን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ይህንን ቃል የምትናገረን ምናልባት አዲስ ላይሆን ይችላል። እግዚአብሔር ሆይ የደበዘዘ ከሆነ ጌታው እንደገና ቦልድ ልታደርገው በጌታ በኢየሱስ ክርስቶስም በዚህ የቃል ክብር ወደ እያንዳንዳችን እንድትመጣ አይናችንን እንድትገልጠው እንደገና ደግሞ ልባችንን ትኩስ እንድታደርግ የእግዚአብሔር መንፈስ ይህንን ስፍራ ላንተ እንሰጣለን። በጌታ በኢየሱስ ክርስቶስም ወደዚህ ስፍራ ባለመከልከል እንድትገኝልን እንጸልያለን። በርዘተን ቢሆን እንድንከፍት እርዳን ጌታ ሆይ በናዝሬቱ በኢየሱስ ክርስቶስም በዚህ ስፍራ ተመላለስ ጌታ ሆይ። ይህንን የማይፈልግ ጠላት ሁልጊዜ ሊበቀለን የሚፈልግ እግዚአብሔር በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አሁን አዋርደው እግዚአብሔር በአየር ላይ የሚገዛ እግዚአብሔር ድምፃችን እንዳይሰማ የሚዋጋ እግዚአብሔር በልዩ ስትራቴጂክና ሲስተም የሚዋጋ በኢየሱስ ክርስቶስ ስም የተመታ ይሁን። አየሩን የሚገዛ የኔ ሰፈር ነው የሚል የኔ ግዛት ነው የሚል በኢየሱስ ስም የተመታ ይሁን። እግዚአብሔር ይገስጽ፣ ልቀቀው ይህን አካባቢ በጌታ በኢየሱስ ስም በተሰጠ የልጅነት ስልጣን እናዛለን። በጌታ በኢየሱስ ክርስቶስ ስም የተዋረደ ይሁን። የትኛውም የእግዚአብሔርን መንግስት የሚዋጋ እግዚአብሔር አገነስት የሆነ ለእግዚአብሔር እውነት አገነስት የሆነ የእውነት ጠላት በኢየሱስ ክርስቶስ ስም የተመታ ይሁን። ይመጣ። እግዚአብሔር ይገስጽ። እናመሰግናለን በኢየሱስ ክርስቶስ። እንደገና እንዲያነባውና ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናልና። ምክንያቱም በመላእክት በኩል የተነገረው ቃል በሲና ተራራ ላይ ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንደዚህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጠው እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለእኛ አረጋገጡልን። እግዚአብሔርም በድንቅና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክሯል። ታላቅ መዳን። እግዚአብሔር ይመስገን። ለምንድነው ታላቅ መዳን የተባለው ብዬ አስብ ነበር። ምንድነው ይሄንን መዳን ታላቅ ያደረገው ብዬ ሳስብ እዚሁ ምዕራፍ ላይ 4 ነገሮች ይናገራል ማለት ነው። ወደ ሌላ ሳንሄድ 4 ነገሮች ይናገራል። አንደኛ በኢየሱስ በራሱ ስለተነገረ፣ ሁለተኛ ከኢየሱስ የሰሙት ሐዋርያቶች ስላረጋገጡ፣ ሶስተኛ እግዚአብሔር ድንቅና ተአምራትን በማድረግ ስለመሰከረለት፣ አራተኛ መንፈስ ቅዱስ ልዩ ልዩ ስጦታዎችን በማደል ስላረጋገጠለት። እግዚአብሔር ይመስገን። ዛሬ ድምጻቸው የጎላ ለጆሮአችን ስሙኝ ስሙኝ የሚል በዓለም ላይ ብዙ ድምጾች ቢኖሩም ግን እግዚአብሔር ከዛሬ 2000 ዓመት በፊት
አንዴ ለምድር የተናገረው ያ ድምፅ እስከ ዛሬ ድረስ ዳይናሚክ ነው። እግዚአብሔር ይመስገን። ዛሬ በገባበት በየሄደበት በተቀበሉት ሁሉ ላይ እግዚአብሔር ከዛሬ 2000 ዓመት በፊት የተናገረው ድምፅ በመስቀል ላይ የተናገረው ድምፅ ዛሬም ይናገራል። በከፍታ ላይ ይናገራል፣ በኃያላን ላይ ይናገራል፣ በሰዎች ላይ ይናገራል፣ በሕፃናት ላይ ይናገራል፣ በእናቶች በአባቶች ላይ ይናገራል፣ በመንግስታት ላይ ይናገራል። እግዚአብሔር ይመስገን። አንዴ ተረዳሁት ይሄ ነው። እግዚአብሔር ይመስገን። የማይበርድ የማይደክም የማይቀዘቅዝ ሁሉ ጊዜ ትኩስ የሆነው የእግዚአብሔር ልጅ ኢየሱስ ጌታ ነው። ዛሬ የሚናገረን ይህ ታላቅ መዳን ለምንድን ነው ታላቅ መዳን የተባለው? ጥቂት የሆኑ ክፍሎች እናገራለሁ። እግዚአብሔር ይህንን ሲናገር የዕብራውያን ጸሐፊ ሲናገር ከሰማነው ነገር ስተን እንዳንወድቅ ሲል ይሄ ነገር የተሰማ ነገር ቸል ሊባል ይችላል። ቸል ይላል አይደለም? እዚህ ላይ ይህንን ታላቅነት ቸል ብንለው ቸል ሊባል ይቻላል። ይሄ የዕብራውያን ጸሐፊ የጻፈው ለክርስቲያኖች ነው፣ ለአይሁዶች ክርስቲያኖች ነው የጻፈው። በሕግ ነገር እየተንገዳገዱ ላሉ ሰዎች ነው የጻፈው። ስለዚህ ቸል ይባላል ማለት ነው። የሰማነውን ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ይሄ በእግዚአብሔር ዘንድ የተቆረጠ እንደሆነ በእግዚአብሔር ዘንድ ብቸኛ እንደሆነ የሚነገር ስለሆነ ድንገት ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል ይላል። እግዚአብሔር ይመስገን። የሰማነው ነገር ዝም ብሎ አይደለም። የሰማነው ነገር ታሪክ አይደለም። የሰማነው ነገር አላፊ አይደለም። የሰማነው ነገር እውነተኛ ከሰማይ የመጣ ድምፅ ነው። ለዚህ ለሰማነው ነገር ልንጠነቀቅ ይገባል ነው የሚለው። ጌታ ያድናል፣ ኢየሱስ ያድናል፣ የጌታ ደም ይሄ ነገር ሁሉ ጊዜ በቅዱሳን ውስጥ ሲደጋገም ወሬ ብቻ ሆኖ እንዳይቀር በጣም ስለሚያስፈራ ነው። ያ ግለቱ፣ ያ ኃይሉ፣ ያ አቅሙ ከውስጥ ከቃሉ ተለይቶ እንዳይቀር ከቃሉ እንዳይለይ የሚያስፈራ ስለሆነ ነው። የእግዚአብሔር ቃል መስቀሉ የጌታ የኢየሱስ ክርስቶስ ሥራ አብሮ ከኃይሉ ጋር አብሮ ከክብሩ ጋር ሆኖ መውጣት አለበት። ኢየሱስ ያድናል የሚለው ቃል ድምፅ ብቻ እንዳይሆን ከቃሉ ጋር አብሮ ኃይል እንዳለ ይህም አብሮ እንዲነገር ያስፈልጋል ማለት ነው። ምክንያቱም እዚህ ላችሁ እንደሆነ በሰርዴስ ቤተክርስቲያን ይሄ የሰማችሁ ነገር ቀዝቅዞባት ነበር አይደለም? ቀዝቅዞባት ኢየሱስ ክርስቶስ የሰማኸውን ነገር እንግዲህ አስብ ይላል። እንዴት እንደሰማህና እንዴት እንደተቀበልክ አስብ። ለምን የሰማው ነገር እየበረደ ቸል እያለው እየቀዘቀዘ ምን አላት ለዛች ቤተክርስቲያን ኢየሱስ ሕያው እንደመሆን በሰዎች ዘንድ አለ፣ በእኔ ዘንድ ግን ምን ሆነሃል? ሞተሃል። ይሄ የተነገረው የተሰማው ነገር ቸል እያለ በተለይ ደግሞ በአሁኑ ባለንበት ዘመን ከመቼውም ምልክ ቸል እየተባለ የሚሄድበት እየቀዘቀዘ የሚሄድበት ሁኔታ ስላለ ይሄ የዕብራውያን ጸሐፊ ለአመኑት ለክርስቲያኖች ነው እየተናገረ ያለው። እግዚአብሔር ይመስገን። ትላንትና በሌጊዮን በተያዘው ሰው ላይ የተገለጠ ያ ክብር ኢየሱስ ክርስቶስ ድምቀት ዛሬም ያው ነው። እግዚአብሔር ይመስገን። ትላንትና በማይታየው ዓለም ላይና በሚታየው ዓለም ላይ ገዝቶ ኢየሱስ ክርስቶስ ያንን ሰው ነፃ አውጥቶ ልቡን መልሶለት በእግሩ ስር እንዲቀመጥ ያደረገው ሰው ሁሉ አይቶ እስኪደነቅ የተደረገ ያ ትዕይንት ዛሬም ያው ነው። እግዚአብሔር ይመስገን። ቤተ ክርስቲያን ዛሬም ፕሮክሌም ልታደርገው ያለው ዛሬም ያው ነው። እስቲ ራሳችሁን አስቡ። በልባችሁ ውስጥ ምን ያህል ነው ክብር ያለው? ምን ያህል ነው የደመቀው? ምን ያህል ነው ኃይል ያለው? ምን ያህል ነው ፈርቨንት የሆነው? ምን ያህል ነው ውስጣችንን የሚያናውጠው? ምን ያህል ነው ኢየሱስ ያድናል የሚለው? የኢየሱስን ፍቅር ስናስበው፣ ስለ ጌታ ስንናገር ውስጣችን አብሮ ይላል ወይ? ውስጣችን አብሮ ይዘላል ወይ? ውስጣችን አቅም አለው ወይ? እግዚአብሔር ያያል። ለዚህ ነው ያችን የሰርዴስን ቤተክርስቲያን ምን ያላት? እነሆ ምንድን ያላት? ስም አለ ሕያው እንደመሆን
ዝማሬ ስላለ ስለምታወራ ሕያው እንደሆነ በአካባቢ እንደሚነገር የሰርዴስ ቤተክርስቲያን እንደሚባል ሕያው እንደሆነ ስም ብቻ ነው ያለ። በእኔ ዘንድ ግን ሞታል። ከዚህ ያድነን። እግዚአብሔር ይመስገን። ኢየሱስ ዛሬ መንፈስ ቅዱስ የሁላችንንም ልብ ያያል። ልብና ኩላሊትንም መመረምር እኔ ብሎ የተናገረ የመንፈሳዊነታችን ግለት ምን ያህል እንደሆነ የሚያይ የሚለካ ሜጀር ያለው ጌታ እያንዳንዳችንን ያያል። በዚህ ቦታ ብቻ ያለነው ሳይሆን የአብያተ ክርስቲያናትን በሙሉ ይመዝናል። በዘመኒቱ ላይ ያለችውን ቤተክርስቲያን ግለቱን ይለካው። ስለዚህ የዕብራውያን ጸሐፊ ምን አለ? ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባል ይላል። እስቲ ይህንን ታላቅ መዳን ታላቅ ያደረገው ምንድነው? አንደኛ በኢየሱስ በራሱ ስለተነገረ ነው። በራሱ በኢየሱስ ስለተነገረ ምን አድርጎታል? ታላቅ አድርጎታል። ታላቅ መዳን ብሎታል ማለት ነው። እግዚአብሔር ይመስገን። ኢየሱስ በቃሉ ተናግሮታል፣ በሕይወት ተናግሮታል፣ በሞቱ ተናግሮታል ማለት ነው። ጌታ የተመሰገነ። በሞቱ ተናግሮታል። ታላቅ መዳን እንደሆነ ከፍ ባለው ተራራ ላይ ያንን ታላቅ መዳን ተናግሮታል። አንደኛ ታላቅ መዳን የሆነው ምንጩ ነው። ምንጩ ይሄ ታላቅ መዳን ያስባለው ምንጩ ነው፣ ወይም ደግሞ the source of salvation የመዳን ምንጩ ታላቅ አድርጎታል። ይህንን የመዳን ምንጩን ታላቅ ያደረገው በዕብራውያን ምዕራፍ 2 ቁጥር 10 ላይ ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የደህንነታቸው መስራች በመከራ ፍጹም ሊያደርገው የተገባ ነበር ይላል። የደህንነታቸው መስራቹ ማን ነው? ራሱ እግዚአብሔር himself ነው። እግዚአብሔር ይመስገን። የደህንነቱ ምንጭ ከራሱ ከእግዚአብሔር ስለሆነ the source of salvation ራሱ እግዚአብሔር ስለሆነ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። የሰው እጅ የሌለበት የነ ሙሴ እጅ የሌለበት የካህናቶች በብሉይ ኪዳን የነበሩ የነ አሮን እጅ የሌለበት የሌዋውያን እጅ የሌለበት እግዚአብሔር ሰውን ያላስገባበት ሰውን ነገር ያላስገባበት እግዚአብሔር ብቻውን ራሱ ያቀደው የሰራው ስለሆነ ይሄንን ታላቅ ያደርገዋል። እግዚአብሔር ይመስገን። ሁልጊዜ ሳስብ ምን እላለሁኝ? እግዚአብሔር የሰውን ልጅ ሲፈጥር ያለው ምንድነው? የሰውን ልጅ በአምሳላችን እንደ ምሳሌያችን እንፍጠር ብሎ መለኮት ብቻውን እንደፈጠረ ግሩምና ድንቅ አድርጎ እንደሰራ የሚገርማችሁ መዳናችንንም ሳልቬሽናችንንም የሰው እጅ ሳይገባበት ራሱ የሰማይና የምድር ፈጣሪ የፍጥረታት ሁሉ ባለቤት እግዚአብሔር ይህንን ደህንነት የሰራው እሱ ነው። እግዚአብሔር ብቸኛ የሚያደርገው ታላቅ የሚያደርገው እግዚአብሔር ራሱ አምላክ ፈጣሪ የጌቶች ጌታ ሱፕሪም ሉዓላዊ የሆነው እግዚአብሔር ራሱ ስለሰራው መዳናችንን ምን ያደርገዋል? ታላቅ ያደርገዋል። እግዚአብሔር ይመስገን። አንደሬት አይደረግም፣ ቸል አይባልም። እግዚአብሔር የተንቀሳቀሰበት ነው። እግዚአብሔር አስቀድሞ ያሰበበት ነው። እግዚአብሔር የመከረበት ነው። እግዚአብሔር የተሰበሰበበት ነው። አውተሩ ራሱ ነው። ጸሐፊው ራሱ ነው። ፕላነሩ ራሱ ነው። ፋውንደሩ ራሱ ነው። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። የመጀመሪያውን የሰው ልጆችን አፈጣጠር ሰይጣን አበላሸበት። እግዚአብሔር ግን አሁን ሰይጣን ሊደርስበት በማይችል ሰው ያበላሸው በማይችል የእግዚአብሔር ጣልቃ ገብነት ደሞስ የእግዚአብሔር ዕውቀት ደሞስ የእግዚአብሔር ጥበብ የገባበት የሰራው ታላቅነት ስለሆነ ይህ ታላቅ መዳን ይባላል። አሜን። እግዚአብሔር ይመስገን። በታላቅ መዳን ያሰበን እግዚአብሔር የተባረከ ይሁን። አሜን። ሃሌሉያ አሜን። ሃሌሉያ ሃሌሉያ። በጣም ሁሉ ጊዜ ምን አስብ አለሁኝ እዚህ ቦታ ይሄንን ሳስብ አዳምና ሔዋንን በሳቱ ጊዜ
እግዚአብሔር ሲቆጣባቸው እነዚህን ሰዎች መልሶ ወደ እግዚአብሔር የሚመልስ አልነበረም። እግዚአብሔርን አስቆጥተውታል፣ ጽድቁን አስከፍተውታል። እግዚአብሔር ተበድሏል፣ እግዚአብሔር አዝኗል፣ ተቀይሟል። ለምን? ጽድቁን ነው question ውስጥ የከተቱት። እግዚአብሔርን ያላቸውን እንዳታደርጉ ያላቸውን እግዚአብሔር ዋሽቶናል ስላሉ የእግዚአብሔርን ቅድስና ስለፈተኑ የእግዚአብሔርን ጽድቅ ስለፈተኑ እግዚአብሔር ተበደልኩኝ አለ። እግዚአብሔር ተበደለ። ግን ይወደዋል ይህንን ሰው፣ እነዚህን ሰዎች ይወዳቸዋል። ግን በመካከል ማንም አልነበረም። ሰውን ወደ ራሱ ሊያስቀርለት የፈጠረውን ሰው ለራሱ ሊያደርግለት አልነበረም ማንም። ግን አሁን እግዚአብሔር ይመስገን በጣም ደስ ይለኛል። ዮሐንስ ወንጌል ላይ እንደዚህ ይላል፣ ልጆች ሆይ ኃጢአት እንዳታደርጉ ጽፍላችኋለሁ። ነገር ግን ማንም ኃጢአትን ቢያደርግ በእግዚአብሔር ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ሃሌሉያ ሃሌሉያ። ዛሬ ኃጢአትን ብናደርግ ጠበቃ አድቮኬት አለ በእግዚአብሔርና በሰው መካከል። ጌታ እግዚአብሔር ኢየሱስን ያየዋል። የኢየሱስ ክርስቶስን ይህንን ታላቅ መዳን ሲል ይተዋል። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ሰይጣን የማይደርስበት ሊያበላሸው የማይችል ታላቅ መዳን። ሃሌሉያ ሃሌሉያ። ታላቅ መዳን the great salvation ይላል። ታላቅ መዳን እኛ የዳንበት ይሄ ነው። ሁሉ ጊዜ ልናስብ የኔ መዳን a great salvation ልንለው ይገባል። እግዚአብሔር እንዲህ እንደ እንቁላል እንደምንጠነቅ ለዚህ ነው ቻል እንዳትሉ እግዚአብሔር ሁለንተናውን ያስቀመጠበት አልቲሜት አክሽን የወሰደበት የእግዚአብሔር ፉል እውቀት የእግዚአብሔር ፉል ኢነርጂ ኃይሉ የተገለጠበት ታላቅ መዳን ቻል እንዳትሉት። ከዚህ ሌላ የለውም። እግዚአብሔር ኢየሱስ ጌታ ነው። ስለዚህ ታላቅ መዳን ያደረገው መጀመሪያው the source of salvation ምንጩ ራሱ እግዚአብሔር ስለሆነ ደስ አይልም? እግዚአብሔር ይመስገን። እነ አሮን ቢሆኑ ሰዎች ቢሆኑ አንዳንድ ጊዜ በእንትን አይና የጌታን የኢየሱስ ክርስቶስን አዳኝነት ተቃውሞ ሌሎች ሰዎችን የሚያስገቡ ምናምን ሳይ እግዚአብሔር ሆይ ቅጣት የለህም እላለሁ። ቅጣት የለህም? ትንሽ ቆንጠጥ አታደርግም እንዴ? ቆንጠጥ አታደርግም? ብዙ ጀነሬሽን አይደለም እንደሚሰማቸው እግዚአብሔር ቆንጠጥ እላለሁ። እግዚአብሔር ግን አልመለሰም። ሰው ቢሆን እንደዚህ ነው። እግዚአብሔር ግን የምህረቱ ጥግ፣ የጸጋው ባለጠግነት፣ የምህረቱ ባለጠግነት፣ የክብሩ ባለጠግነት የተገለጠበት በመስቀል ላይ የተገለጠበት። ሃሌሉያ ኢየሱስ ጌታ ነው። ስለዚህ መጀመሪያ ታላቅ ያደረገው በዚህ በኢየሱስ ክርስቶስ ስለተነገረ ነው። ሁለተኛ የተከፈለው ዋጋ በዚህ በክርስቶስ ኢየሱስ የተነገረው ሁለተኛው የተከፈለው ዋጋ ታላቅ መዳን ያደርጋል። ታላቅ the cost የተከፈለው ፕራይስ ታላቅ ያደርጋል። ኢየሱስ ጌታ ነው። ኃጢአት አቅም ያጣበት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19 እንዲህ ይላል፣ ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ሕይወት የተዋጃችሁት በሚጠፋው ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን በሌለበት በደም በክርስቶስ ክቡር ደም ነው። እርሱ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ለእናንተ ተገለጠ። ክብር ለኢየሱስ ይሁን። ዳኮስ ዋጋው ፕራይሱ ታስታውሳላችሁ። ቦዔዝ ሩትን ለራሱ ሊያደርግ ሲፈልግ የተጠየቀው የሚሰጠው ፕራይስ ነበር እና ይሄ ከከንቱ ኑሯችሁ ብሎ የሚለው ቦዔዝ ሩትን ለራሱ ሊያስቀር የሰጠው ብር፣ ወርቅ እንዲህ አይነቱን ነገር ነበር። የራሱን ያለውን ነገር ሁሉ ነው የሰጠው። ሩትን ለራሱ አድርጎ ከዚህ በኋላ you are mine ብሏታል። አንቺ የኔ ነሽ ብሏታል። ለምን? ዋጅቷታል፣ ወስዷታል፣ ከፍሎባታል። እንደዚህ አይደለም ነው የሚለው። እንደዚህ አይደለም። በብሉይ ኪዳን አንድን ነገር ለመዋጀት
ብርና ወርቅ ተከፍሎ የራስ ማድረግ ማስመለስ ይቻላል። የእናንተ ግን መመለስ ታላቅ መዳን ያደረገው ትላንትና ከእግዚአብሔር ወጣችሁ ነበር፣ አሁን ወደ እግዚአብሔር የተመለሳችሁት ይህ ታላቅ መዳን በተከፈለው ደም ነው፣ ዋጋ ነው። ኢየሱስ በከፈለው ኮስት ነው። ኢየሱስ ጌታ ነው። እግዚአብሔር ይመስገን። ሃሌሉያ። ለአባቱ ፍቃድ ራሱን ያስገዛ ኢየሱስ ፍቃድ እያለው ጌታ ሆይ ይህን ነገር አልችልም ማለት ይችላል፣ ግን ፍቃድ እያለው አባቴ በቃ አንተ ፍቃድ ከሆነ ልቀጣት ያለው ኢየሱስ ክርስቶስ በሸላቾቹ ፊት እንደ በግ ዝም ብሎ የተነዳው ኢየሱስ ያ ሁሉ ውርጅብኝ ሲወርድበት ጸጥ ያለው ከበር ውጪ መከራን የተቀበለው እኛን ወደዛ ወደ ሞት ኃይል ያስገባ ኢየሱስ የከፈለው ዋጋ ታላቅ መዳን ያደርገዋል። ኢየሱስ ጌታ። ይህን መረዳታችን የሚገርማችሁ ብዙ ነገር ሊለውጥ ይችላል። የመረዳት ያክል ይህ የክርስቶስ ኢየሱስ የመስቀሉ ዋጋ የተረዳነውን ያክል ሌቭል ይኖረናል በሕይወታችን። ሰይጣንም ያውቀዋል። አንዳንድ ሰው ኢየሱስ ሞተልኝ የሚለውን በቃል ብቻ ነው የሚያውቀው። አንዳንዱ ግን ይገባበታል፣ ወደ ውስጥ ይገባበታል። የክርስቶስ ኢየሱስ እንዲህ የከፈለውን ኮስት ወደ ውስጥ ገብቶ ሲያየው አቅም ያጣል፣ ለመናገር አቅም ያጣል። አልቅሶ ለማስረዳት አይችልም፣ አቅም ያጣል። የጌታ የኢየሱስ ክርስቶስ ክፍያ የተከፈለው ዋጋ እግዚአብሔር ብሎ እኔ ይመስለኛል፣ በእውነት ነው የምላችሁ፣ እኔ እናንተን አላቅም፣ መጽሐፍ ቅዱስም ምንም የሚናገረው ነገር የለም። ጌታ ኢየሱስ ክርስቶስ በመስቀል ላይ የተሰቃየ ያችን ጽዋ ሲጠጣ እግዚአብሔር እንደ ድሮ ዝም ብሎ ምስጋና እየተቀበለ የሚቀመጥ አይመስልም። የእግዚአብሔር ልብ ራሱ የሚያማው ነገር ይመስለኛል። ልጁ እዛ እየተሰቃየ እግዚአብሔር ያዋል፣ ልጄ ወይ ክፈለው፣ ግድ የለም ክፈል አባት ሆይ ሲለው፣ ግድ የለም ጠጣው ልጄ፣ አለበለዚያ ሕዝብ አላገኝም፣ አለበለዚያ ልጆች አላገኝም፣ ጠጣው ልጄ አባዬ ምነው ዝም አልከኝ ሲል፣ ልጄ ሆይ ቅጣት ላይ ነው፣ የዓለም ሁሉ በደል እየተቀጣብን ኃጢአት ሆነሃል፣ ልጄ ሆይ ጠጣው እያለው እግዚአብሔር በዛ ሁሉ ሲያሳልፈው እግዚአብሔር ራሱ እያመመው ይመስለኛል። መላእክቶች ራሳቸው ዝም የሚሉ ይመስለኛል። ዝም ያ ኢየሱስ ያ ፈጣሪ ያ በመጀመሪያ ቃል የነበረው ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበረ ብሎ የሚል ሁሉ እርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም የሚለው ያ ቃል ጌታ ስጋ ለብሶ በምድር ላይ ሲሰቃይ ሲንከራተት ስለኛ ሲጎዳ ሲያለቅስ ኢየሱስ ምግብ ሳይበላ ሲያንከራትቱት ሲመቱት ሲያላግጡበት በጠፊ ሲመቱት በውሃ ጥም ደርቆ ወደ ላይ ሲወጣ ወደ ታች ሲወርድ ኢየሱስ ስለኛ የከፈለው ዋጋ ኮስቱ ታላቅ ያደርገዋል። ታላቅ ቸል ሊባል ይቻላል። ከሰማችሁት ነገር ቸል እንዳትሉ ወገኔ፣ ቸል እንዳትል፣ አንድ ነገር እንዳታስቀድም፣ ከዚህ በፊት እንዳታስቀድም፣ ምንም ነገር ቸል እንዳትል። ታላቅ መዳን እግዚአብሔር ልቡን ሻክ የሚያደርገው ብቻ። እግዚአብሔር የትኛውንም ጥያቄ ሊመልስ የሚችል እግዚአብሔር በምንም ነገር እግዚአብሔር የትኛውም በደል እግዚአብሔርን ሊያሸንፈው የሚችል ታላቅ መዳን ብቻ ሲሆን እኔ ይመስለኛል ሂትለር በጊዜው ተጸጽቶ ጌታን ይቅርታ ጠይቆ ቢሆን እግዚአብሔር ልክ ደሙ ጋር ሲመጣ አይችልም። እግዚአብሔር ይቅር የትኛውንም ማለፍ አይችልም። እግዚአብሔር ይመስገን በጌታና በእግዚአብሔር መካከል የገባው ይህ ታላቅ መዳን እኛን የዋጀበት ርድም ያደረገበት የኔ ብሎኝ ትናንትና እናንተ የቁጣ ልጆች ነበራችሁ ብሎ ያለው የኔ አይደለም። ኢሚዲየትሊ እግዚአብሔር የኔ ገንዘቤ ያለበት ታላቅ መዳን እግዚአብሔር ስለተሸነፈበት እግዚአብሔር የጽድቁ ጥያቄ ስለተመለሰበት ተበድያለሁ ያለውን ጥያቄውን ኢየሱስ ሳትስፋይ ስላደረገው ታላቅ መዳን እግዚአብሔር ይመስገን። እስቲ ታላቅ መዳን በል። ታላቅ መዳን ያስ great salvation። ይሄን ነገር እንደው ሌላው ቢቀርም ነገር ይዛችሁ ታላቅ መዳን
በኢየሱስ የተነገረ ታላቅ መዳን የጸደቅንበት እግዚአብሔር ይመስገን። እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን አንድያ ልጁን ስለኛ ምን አደረገው? ኃጢአት አደረገው። እኛ የእግዚአብሔር ጽድቅ እግዚአብሔር የኢየሱስ ክርስቶስን ኢኖሰንትነት፣ የኢየሱስን ቅንነት፣ የኢየሱስን ንጽህና፣ የኢየሱስን ጽድቅ ወደኛ ጋር ትራንስፈር አደረገውና የኛን በደል፣ የኛን ክፋት፣ የኛን አመጽ እሱ ላይ አድርጎ ገደለው። ታላቅ መዳን እግዚአብሔር ኖ ዌይ ከዚህ ሌላ ኖ ዌይ። የብሉይ ኪዳኖችን ምናልባት እግዚአብሔር ይሄንን ጥላ ውስጥ ስለሆኑ ይሄንን እያየ ይታገሳል። አሁን እግዚአብሔር ይሄንን ታላቅ መዳን ከጨረሰ በኋላ የጌታ የኢየሱስ ክርስቶስን መስቀል በሰውና በእግዚአብሔር መካከል የገባውን አዳኝነት ራንሰም የሆነውን ነገር እግዚአብሔር ካስገባ በኋላ ከዚህ በኋላ የለው አልቲሜት አክሽን የወሰደው ለሳልቬሽን እግዚአብሔር ይሄንን መልስተ የለኝም በቃ ጌታ እንዲህ ነው ያለው አይደል? ለወዳጆቹ ነፍሱን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር የለው። this is ultimate, this is የመጨረሻ ያለኝን ሁሉ ፍቅሬን የገለጽኩልህ ራሴን በመስጠት ነው። ታላቅ መዳን የለኝም ሌላ። ከዚህ በኋላ ብትሄድ፣ ከዚህ በኋላ ብትስት፣ ከቸል ብለህ ብትሄድ የለኝም አንተ ነህ። ታላቅ የታረቅንበት እግዚአብሔር ይመስገን። ኢየሱስ ጌታ ነው። በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። በመስቀሉ ላይ በፈሰሰው ደም ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል በኢየሱስ በኩል ከራሱ ጋር አስታረቀ። ታረቁሽ ልጄ ነይ፣ ታረቁ በክርስቶስ በኩል ታርቂያለሁ። ግባ። እግዚአብሔር ማንንም ይገርመኛል፣ የሚደንቅ ነው። በብሉይ ኪዳን እግዚአብሔር ሕዝቡን ይወዳል። የአብርሃም ሕዝብ ብሎ ሕዝቤ ብሎ ለዓለም ራሱን የሚገልጥበት ሕዝቤ ብሎ በመካከላችሁ አድር ዘንድ ድንኳን ትከሉልኝ ብሎ መቅደስ ስሩልኝ ትንሽ ብሎ ተናግሮ፣ ነገር ግን እግዚአብሔር ለቤት ነበረ ለነሱ እንዳይቀሩ በተራራው ላይ ሊያናግራቸው ፈልጎ ማለት ነው። ክብሩን ሊገልጥ ፈልጎ ግን እንዳይቀሩ ሊያናግራቸው ፈልጎ ግን ነው ተጠንቀቅ፣ ወደዛ እንዳይቀሩ ይገደላሉ፣ ጽድቄ ይቀስፋቸዋል፣ ይሞታሉ፣ ወደዛ አርቃቸው። በና በክርስቶስ ኢየሱስ ጉቡ ራሱ በኮርማና በፍየል ደም አይደለም፣ በራሱ ደም ወደ ቅድስቲቱ ገባ። በመጀመሪያ ገባ፣ ከዛ አስከተለ። እግዚአብሔር ይመስገን። እግዚአብሔር ወዳለበት ድፍረት ሆኖልን ወደ እግዚአብሔር መቅደስ የገባንበት ኢየሱስ ያስከተለን ታላቅ መዳን፣ ከእግዚአብሔር ጋር ማውራት የቻልንበት፣ እግዚአብሔር እኛ ጋር መጥቶ ሊያናግረን የቻለበት። አይገርምም? እግዚአብሔር ሲያናግር ታላቅ መዳን በክርስቶስ ኢየሱስ ከኛ ጋር ህብረት ሲያደርግ፣ እኛ ስናናግረው እሱ ሲመልስ ታላቅ መዳን። ሶስተኛ ጥል የተገደለበት፣ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ጥልን በመስቀሉ ገድለው፣ ጥልን ገደለው። በመንፈስ አሰራር ኢየሱስ ክርስቶስ ጥልን ገደለው። በስጋው አስወገደው ይላል፣ ገደለው ይላል። እግዚአብሔር ይመስገን። ኤፌሶን ምዕራፍ 2 ከቁጥር 14 እስከ 16 ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር የለየንን የነበረውን ግድግዳ ማንም እንዳይቀርብ እግዚአብሔር የዘጋውን የነበረው ሰው እንዳያልፍ ዘግቶት የነበረውን ኢየሱስ ክርስቶስ በስጋው ሰበር። ሃሌሉያ! እያንዳንዱ ቀና ብሎ መግባት እንዲችል፣ አባባ ብሎ መግባት እንዲችል ኢየሱስ ክርስቶስ ጥልን ገደለ። ደስ ይለኛል ሁሌ ስጸልይ ጥልን በመስቀል የገደልከው ብላለሁ። ጌታ ይባርክ። ገድሏልና መግባት ችያለሁና ወደ እግዚአብሔር ፕሬዘንስ ውስጥ አባ ብዬ ስገባ ልቤም አብሮ ስለሚጮህ መንፈሴም አብሮ ስለሚነሳ ጥል እንደተገደለ እርግጠኛ ሆኜ ነው። ጥልን በመስቀሉ ገደለው።
አራተኛ የዕዳ ጽሕፈት የተሻረበት ነው። የዕዳ ጽሕፈት የተሻረበት ነው። ቆላስይስ 2:14 በእኛ ላይ የነበረውን የሚቃወመንን የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም ከመንገድ ጠርቆ አስወግዶታል። እግዚአብሔር ይመስገን። ይከሰን የነበረው የዕዳ ጽሕፈት በደለኝነት፣ ኃጢአተኝነት ቀና ማለት እንዳንችል የሚያደርገውን የነበረውን ኢየሱስ ክርስቶስ በመስቀል አስወግደው። ስለዚህ ከጌታ ጋር አብረን ልንገባ መጋረጃው ተቀዶ ፊት ለፊት ከእግዚአብሔር ጋር ልንገባ ቅረቡ ተብሎ እንደተጻፈ ምህረት እንድንቀበል ወደ ጸጋው ዙፋን ቅረብ ባንጸልይ ነው የሚገርመው። ባንቀርብ ነው። ለምንድን ነው የማትቀርቢው? ተከፍሎ አይደል እንዴ? ለምንድን ነው የማትቀርበው? ተከፍሏል። እግዚአብሔር ፊትህን ይፈልገዋል። ፊትሽን ይፈልገዋል። ለምን አትቀርቢ? ተከፍሎ አይደል እንዴ? ኃጢአት የለብሽም እኮ ግቢ። አሜን። ግባ። እግዚአብሔር ይመስገን። ለዓለም መድኃኒት አድርጎ በክርስቶስ ኢየሱስ እግዚአብሔርን መንግስቱን ሪፕሬዘንት ልናደርግ በጸሎት እግዚአብሔር ይመስገን። እዛ ጣሊያን ሀገር ሆኜ ጥሩ ጊዜዎችን የሰጠኝ ጊዜ ነበረ በአገልግሎትና በጣም በቃ ሰፊ ጊዜ ስለነበረኝ በጸሎት በጾም በጣም አሳልፍ ነበርና ተንበርክኬ እየጸለይኩ እንቅልፍ ከወሰደኝ ቃል ይመጣልኝ ነበር። በዛ በተራራ ላይ ሆኖ ጌታ ነው ምስክሬ፣ በተራራ ላይ ሆኖ ኢየሱስ ክብሩን ሊያሳያቸው አንቀላፉ ይለኛል። በድምጽ እንዲህ ቃሉ ይመጣልኛል ማለት ነው። አነባለሁ። ወይኔ ጌታ ሆይ እዛ ተራራ ላይ ሆኜ እየተኛው ይቅር በለኝ ጌታ ሆይ። ቅረቡ፣ አትተኙ፣ ጸልዩ፣ ጸጋ ተቀበሉ፣ ሻይን አድርጉ። የክርስቶስ ኢየሱስ ዋጋ ክፍያ ይህንን አድርጎታል። ታላቅ መዳን። እግዚአብሔር ይመስገን። አምስተኛ የዚህ ዓለም ገዢ ወደ ውጭ የተጣለበት ነው። ዮሐንስ 12:31 አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እግዚአብሔር ይመስገን። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው። ዲያብሎስ ዘርበል የተባለበት፣ ከሳሽ ዘርበል የተባለበት ታላቅ መዳን ኢየሱስ ጌታ ነው። ድሮ ይገባ ነበር አይደለ? መጽሐፍ ቅዱስ ላይ እንደሚናገረን ሰይጣን ይገባ ነበር ወደ እግዚአብሔር ፕሬዘንስ እና ቅዱሳንን ለመክሰስ ማለት ነው። ደግሞ ኢየሱስ መካከለኛ ሲሆን ደሙን ሲያፈስ ወደ ውጭ ተጣለ ይላል አይደለ? ወደ ውጭ ተጣለ፣ ስፍራም አልተገኘለትም። የቅዱሳን ከሳሽ አትገባም ተባለ። ደም ፈሷል። ሃሌሉያ ሃሌሉያ። ኃጢአት የወደቀበት ኃይል ያጣበት ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። የዲያብሎስን ስራ ሊያፈርሰው እንደተገለጠ ታውቃላችሁ ይላል። ኃጢአት የተመታበት ዲያብሎስ የተጣለበት ወደ ውጪ የተወረወረበት ዳግም ወደ እግዚአብሔር ፕሬዘንስ ሊገባ በማይችልበት ሁኔታ እኛን ሊከስ በማይችልበት ሁኔታ የኢየሱስ ክርስቶስ ደም ስቃዩ የታላቅ መዳን እግዚአብሔር ሁሌ እያየው ስለኛ ይታያል ነው የሚለው አይደል? በእግዚአብሔር ዘንድ ሆኖ ስለኛ ሃሌሉያ ሃሌሉያ። የሚመስለው እኛ በህይወታችን ዘመን ኃጢአት ሰርተን እንደማናቅ አድርጎ እንደሚያናርጉ ነው በደም ውስጥ የሸፈነ ኢየሱስን ሲያም ኃጢአት አያል ያለ ነውርና ያለ ነቀፋ ሆነ በፊቱ ሆነ አይደለም? ያለ ነውር ያለ ነቀፋ በክርስቶስ ኢየሱስ ማረደ። ይሄ እውነት መገለጥ ከሌለው ለመረዳት ያስቸግራል። ያስቸግራል። በእግዚአብሔር ፊት ያለ ነውርና ያለ ነቀፋ ሆኜ ይሄ ታላቅ መዳን ያለው በክርስቶስ ኢየሱስ ደም ውስጥ ሆኜ ደሙ እየተናገረልኝ ደሙ ፕሮክሌም እያደረገ እግዚአብሔር እኔን ያለ ነቀፋ ያለ ነውር የሚያይበት ታላቅ መዳን ኢየሱስ ጌታ። በጌታ በመጀመሪያ ተነገረ ይላል። ኢየሱስ ክርስቶስ ዛሬም ድምፅ አለው። መስቀሉ ድምፅ አለው። ደሙ ድምፅ አለው። ስቃዩ ድምፅ አለው። ታላቅ መዳን ኢየሱስ ጌታ። ሃሌሉያ ሃሌሉያ። ስድስተኛ እግዚአብሔር ሐሳቡን ሊለውጥ በማይችልበት ሁኔታ የተገለጠ ስለሆነ እግዚአብሔር ሐሳቡን ሊለውጠው
ይሄ በመስቀል ላይ የታየው ታላቅ መዳን መቼም ቢሆን እግዚአብሔር ሊቀይረው ሊተካው በማይችለው ሁኔታ የተቀመጠ ስለሆነ ታላቅ መዳን በብሉይ ኪዳን የነበረውን ምንድነው ያለው? ሕጌንም ስላላከበሩ ምን አልኳቸው ነው ያልኳቸው። ይህ ነው እግዚአብሔርም ቸል ይላል። ግን እኛን ቸል እንዳትሉ ነው። ቸል አልኳቸው። ለምን? እግዚአብሔር እውነተኛውን አካል ክርስቶስን ስለሚያየው መለወጥ ይችላል። በቃ ይቺ ማትጠቅም ናት ብሎ የሻረው ክርስቶስ ኢየሱስ ጋር ግን ሲመጣ ይላል አይሽራው አይተካው። በምን አድርጎታል? በመሐላ። እግዚአብሔር ይመስገን። ዕብራውያን ምዕራፍ 6:17 ላይ እንደዚህ ይላል እግዚአብሔር እንደውም እዚህ ላይ እናየው ዕብራውያን 6:17 ጀምሮ እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ መሸሸን ለእኛ ብርቱ መጽናናትን እንድናገኝ አድርጓልና እኛ የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛው መቅደስ ይገባል ይላል። በመሐላ ያጸናው እግዚአብሔር ሊሽረው አይችልም። ይህንን ታላቅ መዳን አይችልም። እግዚአብሔር ብዙ ነገር እዚህ ጋር ግን አይችልም። እግዚአብሔር የመጨረሻ ያለውን ሁሉ መስራቹ ራሱ ስለሆነ አስቀድሞ ያሰበው የመከረበት ከሩቅ ያየው እግዚአብሔር ሐዋርያቶች ሲናገሩ አስቀድሞ በነበረው ዕውቀቱ ይላሉ። አስቀድሞ በነበረው ዕውቀቱ ገደላችሁት ይላል። በእግዚአብሔር ሐሳብ አስቀድሞ በነበረው በምክሩ በሐሳቡ የነበረውን አሳልፎ በእናንተ ሰጠ፣ ገደላችሁት ይላል። እግዚአብሔር አስቀድሞ አይቶ ነበር። ስለዚህ በእግዚአብሔር አስቀድሞ የተሰራ ታላቅ መዳን እግዚአብሔር መቼም ሊለውጠው አይችልም። ይሄ ለኛ በነፍሳችን እንደመሐልቅ የተተከለ ነው። እግዚአብሔር ይመስገን። ማንም ሰው እዚህ ጋር ሲመጣ እግዚአብሔር አይችልም ይመጣል። ታላቅ መዳን ይህንን ታላቅ መዳን ቻል ብትሉ እንዴት ልናመልጥ እንችላለን? እንዴት? እግዚአብሔር ይመስገን። የመጨረሻ 7ኛ በሕግና በነቢያት የተነገሩት ሁሉ የተፈጸመበት በሕግና በነቢያት በሙሉ የተጻፈው የተፈጸመበት ዮሐንስ 19:30 ኢየሱስም ሆምጣጤውን ከተቀበለ በኋላ finished ራሱን አዘንብሎ ነፍሱን አሳልፎ ሰጠ። ተፈጸመ። ነቢያቶች ይናገሩለት የነበረው ሕግ ይናገርለት የነበረው አካል ለብሶ መጥቶ ኢየሱስ ክርስቶስ የእግዚአብሔርን እያንዳንዷን ፈቃዱ በእርሱ ተከናወነ ተብሎ እንደተጻፈ እያንዳንዱ ነገር በነፍሱ አልፎ ኢየሱስ ተፈጸመ አለ። እግዚአብሔር ይመስገን። እግዚአብሔር ታላቅ መዳን ያለው ይጠብቁት የነበረው በነቢያት እየተናገረ ይመጣል። አንድ ቀን ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች እያሉ የተነገረበት ኢሳይያስ በኢሳይያስ 53 የተነገረበት ኢየሱስ በምን አይነት ሕይወት ያልፍ እንደነበረ ጨካኝ አሟሟቱን የገለጸበት እያንዳንዱ ኢየሱስ ክርስቶስ ጨረሰው። ባይፈጽም ኖሮ አልተፈጸመም፣ ገና ነው፣ ሌላ ነገር ነበር። ታላቅ መዳን የሚያስብለው በሕግና በነቢያት ትዝ ይላችሁ እንደሆነ ወደ ኤማሁስ ሄዱ የነበሩትን ሁለቱን ሰዎች እናንተ ደግሞ አላቸው፣ ይሄ ነገር እንደምጨርሰው አታውቁትም እንዴ? በሕግና በነቢያት ስለኔ የተጻፈውን እኮ ጨረስኩት አላቸው። እግዚአብሔር ይመስገን። ስለዚህ አባት የለውም ሌላ ታላቅ መዳን ዛሬም በሰማይ ላይ ካለ። ለዚህ ነው እኮ ለታረደው በግ እያሉ መልአኮች የሚያመልኩ ጠብር ገፍ የሚሉለት የለም ሌላ
ለሰው ልጆች የተከፈለ ታላቅ መዳን ይላሉ። እዛ ላይ እኮ ያሸበሽባሉ እኮ መላእክቶች። እኛ ገብቶን ጥቂት ያላደረግነውን እነሱ ጠብር ገፍ ይላሉ። አቤት ሰው እንዴት ነው የወደድከው ሰው? እንዴት ልብህን እንዴት ጣልክበት አሏል እነ ዳዊት እነ ኢዮብ። እንዴት ልብህን እንዴት ጣልክበት ከፍጥረት? እግዚአብሔር ሰው ይሁን፣ እግዚአብሔር የባሪያን መልክ ይያዝ ለሰው፣ ለዛውም ደግሞ ልባችን ግቡ ለሆነው ለኛ በእኛ ሊገድል አንዳንዱ አይገባም፣ ለዘላለም አይገባም። እዛ ሰማይም ብንሄድ የሚገባን አይመስለኝም። ግሬት ላቭ የሚተረጎምም አይደለም፣ የሚገለጽም ዲስክራይብ ማድረግም አይችልም፣ ቮካቡላሪም አይገኝለትም። በእውነት ታላቅ መዳን። ሃሌሉያ። መጨረሻው ልዩነት የተሻረበት እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዝ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንዱን አዲስን ሰው ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድነት አካል ከእግዚአብሔር ያስታርቅ ዘንድ ነው ይላል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ በኢየሱስ አንድ ሰው ሆናችሁ ብሎ ይናገራል። ታላቅ መዳን እግዚአብሔር ለእስራኤላውያን የሰጠው ኮርቱ ይሄ ቅድስተ ቅዱሳን፣ ይሄ ቅድስት ነው፣ ይሄ ደግሞ አውተር ኮርት ነው። ከዛ እዚህ ጋር ሌዋውያን ሊቀ ካህኑ ነው፣ እዚህ ጋር ደግሞ እናቶች አሉ፣ እዚህ ጋር ደግሞ ሶስተኛው ጋራ ሌዋውያን እና ወንዶች ምናምን፣ እዛ ደግሞ ሴቶች፣ ከዛ በኋላ ደግሞ አሕዛቦች። እንደዛ ኢየሱስ ጨረሰ ሲል አሕዛቡን ገባ። እግዚአብሔር ይመስገን። አሕዛቡ መቅደስ ቅድስተ ቅዱሳን እግዚአብሔር ያለበት ጋር እግዚአብሔር ይመስገን የለም፣ አይሁድ የለም። አይሁዶች እኛንን ለእግዚአብሔር የተጠጋን ነው። በክርስቶስ ኢየሱስ አንድ ነን። ሁላችንም ወደ እግዚአብሔር ወደ ዙፋኑ እሱ ወዳለበት ሁላችን ተሰብስበን መግባት ድፍረት የሆነልን እግዚአብሔር ይመስገን። ኢየሱስ ድፍረታችን በእግዚአብሔር ፊት ልንቆም አባ ብለን ልንጮህ የልጁን የኢየሱስን መንፈስ በእኛ ውስጥ የላከን አባ ብለን ልንጮህ የሰጠን ይሄ መንፈስ እግዚአብሔር ይመስገን። ኢየሱስ ጌታ ነው። ሌላው ከእርሱ የሰሙት ለእኛ አረጋገጡልን። ኮንፈርሜሽን የሰሙት ከኢየሱስ የሰሙት የሐዋርያት ሥራን በሙሉ ብናነብ መንፈስ ቅዱስ በላያቸው ላይ ከወረደ በኋላ እናንተ የሰቀላችሁት እግዚአብሔር ያከበረው እያሉ የተናገሩለት ያረጋገጡለት፣ ሰዎችን ጌታ ኢየሱስ ክርስቶስን እንዲቀበሉ አድርገው መንፈስ ቅዱስን እንዲሞሉ እያረጋገጡ የሄዱበት የሰበኩለት ኢየሱስ ክርስቶስ ከሱ የሰሙት አረጋገጡልን ይላል። ሌላው ሶስተኛ እግዚአብሔር ራሱ እግዚአብሔርን በምልክት በድንቅና በልዩ ልዩ ተአምራት መሰከረለት ይላል። ለካስ ልዩ ልዩ ድንቅና ተአምራት ኢየሱስን ነው የሚመሰከረው። ስለዚህ ቤተ ክርስቲያን ዛሬ የታለ የጣለችው ያንን መሰከረለት? ጆባዎች ይላሉ ያ እኮ አንድ ወቅት የተደረገ ነው፣ በቃ አሁን የለም። ሁሉ መንፈስ ቅዱስ ሙላት ምናምን ቢሆንም የለም። ግንስ እግዚአብሔር በምልክት በድንቅ በልዩ ልዩ ተአምራት መሰከረለት ነው። ተጠቃሚዎቹ እኛም ብንሆንም እንኳን ድንቅና ተአምራት ልዩ ልዩ የሆኑ ተአምራቶች ግን ለኢየሱስ ምንድን ናቸው? ምስክሮች ናቸው። እግዚአብሔር ይመልስልን፣ በእውነት ይመልስልን። ይሄ እኛ የምንኮራበት ቤት የምንሰራበት አይደለም። ነገር ግን ለዚህ ለትሁቱ ታላቅ መዳን ተብሎ ለተነገረለት የሚያምን እሱ እኮ ነው። እግዚአብሔር ይመስገን። ደቀ መዛሙርቱ አንድ ቦታ የሐዋርያት ሥራ ምዕራፍ 3 ላይ ነው መሰለኝ ወደ መቅደስ ወደ ጸሎት እየሄዱ ሳሉ ያንን ሽባ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ፣ ተነስና ተመላለስ በሚሉት ጊዜ ብድግ አለ ይላል አይደል? ስለዚህ ሰዎች ሁሉ ተሰብስበው ሲመጡ ምንድን ነው ያሉት? በራሳችን እግዚአብሔር በመፍራታችን ያደረግነው ይመስላችኋል? ነገር ግን በክርስቶስ ኢየሱስ ስምና በሱ ላይ ባለን እምነት ይህንን ሰው ቆሞ ሄዳ አደረገ። እናንተ በሰቀላችሁ
እግዚአብሔር ግን ባስነሳው በእርሱ በማመናችንና በስሙ ይህ ሆነ። ስለዚህ ምልክቱ ማንን ነበር የሚያሳየው? ኢየሱስ። ይመልስልን፣ በእውነት ይመልስልን። ቸል አንበል። እንዲህ ነው የሚለው፣ ከሰማችሁት ነገር ቸል አትበሉ፣ ተጠንቀቁ፣ ታላቅ ነው። እግዚአብሔር እንዲመልስልን መጸለይ። አሜን። የኛ መኩራሪያ አይደለም። መገለጥ ሲኖረን ስናልም፣ እግዚአብሔር ሲመጣ፣ መንፈስ ቅዱስ ሲናገር ወይ የሆነ ነገር ሲያደርግ እኛ መኩራሪያ ልንታይበት ዝና ሊሰማ አይደለም። ክርስቶስ ሊያሳይ ይመልስልን፣ በእውነት ይመልስልን። ዛሬ አንድ ቤተ ክርስቲያን ትንቢት ለመናገር እንኳን በጣም በቃ እንደው ጌታ የምትልበት ጊዜ ሆነ። ያው በብርቱ ፈልጉ የተባለው እንኳን ያጣችበት፣ በልሳን ለመናገር እንኳን ያጣችበት ጊዜ፣ ይሄ ትልቅ ሁሉ ቸል ማለትን የሚያሳይ ነው። እግዚአብሔር ይመልስልን። አሜን። የመጨረሻው መንፈስ ቅዱስ። መንፈስ ቅዱስ ደግሞ እንዴት መሰከረለት? አሁን እንዳልኩት ማለት ነው። እንዲሁ እንደ ፈቃዱ በታደሉት መንፈስ ቅዱስ በመንፈስ ቅዱስ ስጦታዎች መስክሮለታል። የመንፈስ ቅዱስ ስጦታዎች በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 እስከ 10 ያለውን ብታዩት የመንፈስ ቅዱስ ስጦታዎችን 9 ስጦታዎችን ደርድሯቸዋል። የት ናቸው ያሉት? መንፈስ ቅዱስ ታላቅ መዳን መሆኑን በእነዚህ ምን ብሏል? መስክሯል። ዛሬም ያ ምስክርነት መምጣት አለበት። ዛሬም መመለስ አለበት። ታላቅ መዳን ብሎ የተናገረው እነዚህ ሁሉ መመስከር አለባቸው። የኢየሱስ ክርስቶስ መስቀል ፕሮክሌም ማድረግ አለበት። ኢየሱስ ጌታ። ሃሌሉያ። ዋርኒንግን ብዬ ጨርሳለሁ። በብሉይ ኪዳን በመላእክት የተሰጠውን ሕግ አለመታዘዝ ተገቢ ቅጣት ተሰጥቶታል አይደለም? ባለመታዘዝ በመላእክት እጅ የተሰጠው ማለት ነው። የሎጥ ሚስት ምንድነው ያደረገችው? መልአኩ ሄዶ በቃ በደንብ አድርጎ አስረዳት። በሩን ዘጋና ከዛ የቤተሰብ ስብሰባ አድርገው በሉ እንዳትዞሩ፣ እግዚአብሔር ይችን ምድር ያጠፋታል፣ እንዳትዞሩ፣ ምንም የሚቀራችሁ ነገር የለም፣ እግዚአብሔር ይህንን እድል ሰጥቷችኋል፣ ጀስት ስኬፕ፣ አምልጡ። ይህንን በደንብ ሰምታለች። ሎጥ ሰምቷል በደንብ። እሺ ገባችሁ? አዎ ገብቶናል። ምክንያቱም በጣም እንትኑ ቅጣቱ ኮንሲኩዌንሱ ክፉ እንደሆኑ መልአኮቹ ስለሚያውቁ በደንብ አድርገው፣ ሰው ደግሞ ደካማ ስለሆነ ስለሚረሳ እንረሳለን። በጣም ምስኪኖች ነው። እውነት ጌታ የረሳን የተናገረን ስንት ይረሳ ወይ ጌታው ረሳሁት የምንለው ስንት ነገር አለ። ይረሳሉ ብሎ ደጋግሞ የሚነግራቸው ይመስለኛል። ተጠንቀቁ፣ ወደ ኋላ እንዳትሱ፣ ጀስት እስከን ጋባታ ትንሽ ከዛ ላይ ጀመሩ ሩጫ። ሲሮጡ ይህ በዚህ ውስጥ የቀረ ነገር ነበር። ምን ነው በቀንዱ እንዶ ባመከን እንዶ እስከዚህ ድረስ እዛ በሙሉ ሲልስ ምን ሊሆን ይችላል? ግን አንድ ጊዜ እንዲዞር ምንም አልሆንም እኮ። ኧረ ጌታ ይጠብቀን። ምንም አይሆንም። እግዚአብሔር የተናገረው እውነት ነው። ጥቂት ዞር ስትል ጊዜ እዛው ጨመረ። ኮቴዋ ሲጠፋበት እነ ሎጥና ልጆቹ ኮቴዋ ጠፋባቸው። አለሽ ድምፅ የለም። ምክንያቱም ዞረው ጋዩ እነሱም እዛው ሊደርቁ ነው። አለሽ የለም ድምፅ ባሉ ከያዛችሁ እያለቀሱ ወይኔ በቃ ቀረች እዛ ደርቃ ወይ ሞታለች ወይ ተመታለች። ምክንያቱም አስጠንቅቋል። የሚገርመው የእሷ አለመታዘዝ ቤቱ ነው የሚመስለው። ከዛ በኋላ የተደረገው ነገር ታስታውሳላችሁ። የማይገባ የአንድ ሰው መሳት፣ የአንድ ሰው የማይገባ ነገር ማድረግ እሱን ብቻ አይደለም ቤቱን መዘዝ ውስጥ ይከታል። እግዚአብሔር ከዚህ ይጠብቃል። ይሄ ታላቅ መዳን የተባለው ለእኛ ቸል እንዳንል እግዚአብሔር ምን አለ ታዲያ? ይህንን ታላቅ መዳን ቸል ብንል እግዚአብሔር እስከዚህ የሄደበትን እስከዚህ የሰራበት የዓለም የሰማይና የምድር ፈጣሪ the most high ሉዓላዊ ሱፕሬም የሆነ እግዚአብሔር እንደምናምን ሆኖ ተዋርዶ እየተገረፈ ዘርበል ከዚህ ምናምን እየተባለ የሄደበትን ቸል ብንለው እንዴት ልናመልጥ እንችላለን?
ዛሬ እግዚአብሔር የሚለን ህይወታችን ውስጥ እንደገና ሙቭ እንዲያደርግ ይሄ ውሃ እግዚአብሔር ይርዳል። በጌታ በኢየሱስ ክርስቶስ ነው። በፍጹም እግዚአብሔር ጋር ወደ እሱ ጋር መጠጋት አለብኝ ነው የሚዘኝ ነገር ልቀቀኝ እየተባለ አንዳንዱ ነገር ዋጋ እየተከፈለ የሚደረግ ጳውሎስ ነግሮናል። እኔ ያለ ክርስቶስን አውቀው ዘንድ የሚጠቅመኝ አለ እንደሚጠቅመው ያውቃል። የሚጠቅመው ክብር ነበር። ከቢንያም መወለዴ ዕብራዊ መሆኔ ጥቅሜ ነው። ፈሪሳዊ መሆኔ ጥቅሜ ነው። ስለ ሕግ ብትጠይቁኝ ያለ መቀፋ ጥቅሜ ነው። ስለ ቤተ ክርስቲያን አሳዳጅነት ብትጠይቁኝ በቃ በጣም ኃይለኛ ነበር። ገማልያል እግር ስር ቁጭ ብዬ መማሬ በአሁኑ ጊዜ PhD በጣም ጥቅሜ ነው። ክርስቶስን ለማወቅ ስል ግን ጌታን ለማወቅ ስል ይሄንን ሁሉ እንደምን አድርጌ እቆጥራለሁ። ጌታ ይርዳን። ስንናገራት በጣም ቀላል ናት፣ ግን እያንዳንዷ ቀን ይሰተናለች። ኖ ጌታ ኖ እቀርባለሁ፣ ኖ እበረከታለሁ። ጌታ ከዚህ ጋር ያለውን ቀንሽ ኖ ወደ ጌታ ስሄድ ምንም ይዤው የምሄደው የለኝም። አሁን ኢየሱስ ብመጣ የደከምኩበትን ሁሉ እርግፍ አድርጌ ነው ጥዬ የምሄደው። ልገም ልጠር ላብዛ በጥያት ነው የምሄደው። እንኳን አይደለም ይኸው ትናንትና ዩክሬንን አይተናል። ምን አይነት ዓለምን የምትመግብ ምድር ወቃለ ኢየሱስ ይሻላል። ታላቅ መዳን ይሻላል። ኢየሱስ ጌታ ነው። ቸል የሚያስብለንን ነገር ሁሉ በጌታ በኢየሱስ ክርስቶስ ገልብጠን ቸል እንዳትሉ ስለዚህ